የህፃናት እግር እንዲቆረጥ ታዟል። በጋሻው እንኳን ደስ ያለ። አራጆቹ አጠገብ የተቀሙት ጳጳስ የሉም። ስቅለት ላይ ነው ያለችው ኦርቶዶክስ ተዋሕዶ ቤተክርስቲያን። ዝምታችሁ እያስገደለን ነው፣ እየሞተን እንበዛለን በሚል ፉከራም አንሸነገልም። የአርሲ ሊቀ ጳጳስ የሉም። የአራጅ ሰባኪዎች፣ የገጀራ ሰባኪዎች እንኳን ደስ ያላችሁ። ራሳችሁ ናችሁ ምዕመኑን እያባረራችሁ ያላችሁ። አሁን ሟቹ አዲስ አበባ ይምጣ፣ በተራ በተራ ትገደላላችሁ። ሟቾቹ ናቸው ህገወጦች። ሰላም ጤና ይስጥልኝ ውድ ቃለ ቀር ሚዲያ ቤተሰቦቻችን እንደምን አላችሁ? በእያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ። ከሀገር ውስጥም ከሀገር ውጭም ላላችሁ ኢትዮጵያውያን፣ መላው ኢትዮጵያውያን በወንድሞቻችን፣ በቤተሰቦቻችን፣ በወገኖቻችን ሞት ለተሰማችሁ ሐዘን ሁላችሁንም መጽናናትን ያድልልን። ለቤተሰቦች ደግሞ ላረፉት ወገኖቻችን ደግሞ በአጸደ ገነት ያኑርልን ማለት ፈልጋለሁ። ዛሬ መረጃዎችን ይዤላችሁ መጥቻለሁ። ሁለተኛው ዓለም አቀፍ የኢትዮጵያ ኦርቶዶክስ ተዋሕዶ ምዕመናን ዓለም አቀፍ የመገደላችን ይቁም፣ አንገደል፣ በሰላም እንኖርበት፣ ከሀገራችን የትም አንሰደድም፣ እኛ ኢትዮጵያውያን በእምነታችን ምክንያት ተለይተን የምንገደልበት ዘመን ይቁም፣ ይህንንም ድምፅ የምናሰማበት ሁለተኛው ዓለም አቀፋዊ ጥሪ ቀን ላይ ነው የምንገኘው። ዛሬ መረጃዎች ይዤላችሁ መጥቻለሁ። ከዚህ ጋር በተያያዙ ሌሎችን መረጃዎች ይዤላችኋለሁ። ተጨማሪ 5 ሰው አስገድለናል። አሁንም 5 ሰው አስገድለናል፣ ሞቱልን። ሌላኛው መረጃ ደግሞ የምነግራችሁ ከዛ ጋር እየይዤ የምነግራችሁ የህፃናት እግር እንዲቆረጥ ታዟል። ብፁዓን አባቶቻችን ደግ አደረጋችሁ። ሌላኛው የምነግራችሁ ነገር በአስተርዮ ማርያም ሰው ተገደለ። ጭማሪ ነው የምነግራችሁ። ብፁዕ አቡነ ይስሐቅ ብፁዕ አቡነ ዮሴፍ መልእክት አስተላልፈዋል። ብፁዓን አባቶቻችን በየግላቸው እየወጡ መልእክት እያስተላለፉ ነው። ከዛ በፊት ቀደም ብዬ የምነግራችሁ ወንድማችን ዲያቆን ሄኖክ ኃይሌ በአርሲና በአካባቢው ለተፈጠረው የኦርቶዶክሳውያን መገደል በተመለከተ ለኦርቶዶክሳውያን መልእክቱን አስተላልፏል። እሱንም በተመለከተ ያስኩላችሁ መረጃ ላይ ሌሎች መረጃዎች አያይዤላችሁ መጥቻለሁ። ለብፁዓን አባቶቻችን፣ ለቤተ ክህነት አመራሮች፣ ለኢትዮጵያ ኦርቶዶክስ እምነት ተከታዮችና ለመላው ኢትዮጵያውያን የተላለፉ መልእክቶች ናቸው። አብራችሁን እንድትሰሙ ጋብዛችኋለሁ። መረጃውን የማቀርብላችሁ አርአያ መካሻ ነኝ። ይህ ቃለ ቀርን ሚዲያ ነው። ሰብስክራይብ፣ ላይክ ኤንድ ሼር ስለምታደርጉ እናመሰግናለን። ከመሸጋገሪያ በኋላ ወደ ፕሮግራማችን እንገባለን። የጥቅምት ስንብት የወርኃ ኅዳር መዓዛ ዘመነ ጽጌ ሁለቱን አያይዛ መስከረምን ሸኘናት የሙታንሳ አባቶችን አደራን አስይዛ። የተዋህዶ ልጆች በሚቆጠር ዕድሜ የማይቆጠር በረከት ስጡት ይሰጣችኋል ሲሰጥ ለማያልቅበት። ልጆቻችን በዓቶቻችንን ጨርሱ የሚለውን የሙታንሳ ገዳም አባቶቻችንን ድምፃቸውን አትርሱ። የመናንያኑ ተማጽኖ ዛሬም ይሰማል። እናም ዘንድሮ ገዳማውያኑ ክረምቱን በጎርፍ ሳይወሰዱ በወጨፎ ሳይመቱ እንዲያልፉ በዓታቸውን እንገንባ። ትትናሽ ግሩም ነው ደግነትሽም፣ ትትናሽ ግሩም ነው ደግነትሽ። የልቤ ደራሽ እመ ብዙሃን ወለላይቱ እመ ብርሃን የእኛ እናት ድንግል ማርያም ሚስጥረኛዬ ኪዳነ ምሕረት ዕለተ ቅዳሜ የማኅሌተ ጽጌ አዳርን በአንጎለላ ጽራርያም ሰሚነሽ ኪዳነ ምሕረት በፍጹም እንዳትቀሩ። የማር እምነቷን ጠጥተን በፈዋሽ ጸበሏ ድነን በገዳም አባቶች ተባርከን ገድሏን በማዘል መገበሪያውን ሰፍረን ደግሞም እንደገና በመስቀል ተዳሰን ጭንቅና መከራችንን አራግፈን በማግስቱ በዕለተ ሰንበት በአዲስ መንፈስ ወደ ኑሯችን እንመለሳለን። ዘወትር ቅዳሜና እሁድ ለሚደረግ ጉዞ በገዳሟ የስልክ ቁጥር 0912 16
2878 ወይም በ0921 13 7805 አሊያም በ0921 14 3804 ብለው ይደውሉ። ማህሌተ ጽጌን በሰሚነሽ ኪዳነ ምሕረት ገዳም አይቀርም። እናቱ ሆነሻል ለመድኃኔዓለም። ይሄ መረጃ ማታ ደረሰኝ። አርአያ መቼም ሁሌም ከአርሲ መርዶ አይጠፋምና ዛሬ ጥቅምት 24 2018 በመርቲ ወረዳ ጋዶ ቀበሌ 5 ክርስቲያኖች ተገድለዋል። እንዲሁም በፈረቀሳ ጃዋ 1 ክርስቲያን በግፉ ተገድለዋል። 6 ሆኑ ማለት ነው። በጋሻው እንኳን ደስ ያለ፣ ትዝታው እንኳን ደስ ያለ፣ የነፍሰ ገዳይ ሰባኪዎች እንኳን ደስ ያላችሁ፣ የአራጅ ሰባኪዎች፣ የገጀራ ሰባኪዎች እንኳን ደስ ያላችሁ። ኦርቶዶክሳውያን ሞቱላችሁ። እናንተ በገጀራ የምታስቡ ከናንተ ካሴት የኦርቶዶክሳውያን ነፍስ ቀላል ለሆነባችሁ ለናንተ ኢየሱስ እንዲህ ብላችሁ የሰበካችሁ ለናንተ እንኳን ደስ ያላችሁ። ለኦርቶዶክሳውያንና ለመላው ቤተሰቦቻችን ደግሞ መሪር ሐዘናችን የምናውጅበት የአደባባይ ቀናችን ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዛሬ የራሔል ዘመኗ ላይ ነው የምትገኘው። ልጆቿን ቀብራ በጭቃ ደፍጥጦት የምትባልበት ቀን ነው የምትገኘው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ በዚህ ዘመን ልጆቿን ወልዳ ከጭቃ ጋር አብኩታ የፒራሚድ ግንብ እንድትገነባበት የተገደደችውን ራሔልን ነው የምትመስለው። መራር እንባዋ ላይ ዓርብ ላይ ነው የምትገኘው። ስቅለት ላይ ነው ያለችው ኦርቶዶክስ ተዋሕዶ ቤተክርስቲያን። አባቶቻችን ዝም ብላችኋል። እናንተን ለማንቃት ነው ሁል ጊዜ ከጠዋት እስከ ማታ የምንተጋው። እናንተ ወደ ራሳችሁ እንድትመለሱልን ነው የምንተጋው። ዝምታችሁ እያስገደልን ነው። በዝምታችሁ እነ በርባን እየተሳለቁብን ነው። የበርባን ደጋፊ ይመስል ኦርቶዶክሳውያን ሲገደሉ እናንተ ዝም እያላችሁ ነው። ወንድማችን ዮኒ እንዲህ አለን። ኦርቶዶክሳውያን በግፍ እየተገደሉ ነው። ኦርቶዶክሳውያን በግፍ እየታረዱ ነው። ባለማዕተብ ኦርቶዶክሳውያን ይህንን ቪዲዮ ሼር፣ ሪፖስት፣ ኮፒ ሊንክ አድርግ። ከዚህ በላይ በቁም መሞት የለም። ከዚህ በላይ በቁም መታረድ የለም። እነሱም አንደኛቸውን ክብራቸውን አግኝተው ሰማዕትነትን ተቀብለው ሄደዋል። እኛ ባለማዕተቦች በቁማችን ነው የሞት ነው፣ በቁማችን ነው የታረድ ነው። ይህንን ቪዲዮ ሼር ሪፖስት አድርገ ዓለም እንዲሰማው፣ ዓለም እንዲያዳምጥ፣ ዓለም ትኩረት አድርጎ የክርስቲያኖች የኦርቶዶክሳውያን ሞት እንዲቆም እንዲያደርግ ሁሌም ድምፅህን አሰማ። የክርስቲያን ሞት ይቁም። የኦርቶዶክሳውያን ግፍ፣ መከራ፣ መጨፍጨፍ ይቁም። በትናንትናው ዕለት ጥቅምት 24 እንደዚሁ 6 ሰው ተገድሏል። ስለምንድን ነው ዝም የምትሉት? ስለምንድን ነው ዝምታን የመረጣችሁት? ከተማ ላይ ያላችሁ ባለማዕተቦች ነገም እናንተ ጋር እኮ መድረሱ አይቀርም። ይህ ግፍ፣ ይህ መከራ ለእናንተስ የሚቀርላችሁ መስሏችኋል? ማዕተብ ስላደረክ የማትታረድ መስሏል? ማዕተብ ስላደረክ የማትገደል መስሏል? ጊዜን ትጠብቃ ባለተረኞች የማትገደሉ መስሏችሁ ዝም ላላችሁ ዲያቆን ሄኖክ ኃይሌ እንዲህ አይነት መረጃውን አጋርቶናል። ስሙት። ይሄንን ጽሑፍ ቁጭ ብለህ እያነበብክ ያለኸው በዚህ ሰዓት ምስራቅ አርሲ ገጠሩ ስላልተገኘህ ብቻ ነው። በዚች ቅጽበት በስጋት ውስጥ ሆነው አሁን ምን ይመጣብን ይሆን እያሉ የኦሮሚያ ምዕመናን ቁጥራቸው ብዙ ነው። ከቀናት በፊት የተገደሉትን ተናግረን ሳናበቃ አሁን ደግሞ ሌላ ቦታ 5 እንደተገደሉ እየሰማን ነው። ሰሞኑን ከ2000 ዓመታት በፊት ሄሮድስ ስላሳደዳት እመቤታችን ሰቆቃወ ድንግል እያልን እያዘንን ነው። ከሰይፍ ልጇን ማስጣል ያልቻለች የአርሲዋ እናትስ እንዴት ዝም እንበላት? የማያቆም ሞት ዜና ሰምተን ወደ ጉሮሯችን የሚወርድ ምግብና መጠጥ የምንተኛውም እንቅልፍ የለም። የእነርሱ ሞት የእኛ ሞት ነው። የእነርሱ መቁሰል የእኛም ቁስል ነው። የቦታ ለውጥ እንጂ በእነርሱ የደረሰው በእኛም ሊደርስ ይችላል። ቤተ ክርስቲያን ምህላ እንድታውጅ ለተሰዉ ተገቢውን ክብር እና ጸሎተ ፍትሐት እንድታደርግ እንጠብቃለን። ቤተ ክርስቲያን በየትኛውም ቦታ የንጹሐን ደም ዳግመኛ እንዳይፈስ እንደ ራሔል እንባዋን የምትረጭበት ጊዜ አሁን ነው። የቤተ ክርስቲያን አስተዳደር ትኩረት ያልሰጠው ችግር ሌላ አካል ሊጨነቅበት አይችልም። ስለዚህ ቤተ ክርስቲያን በአስተዳደራዊ መዋቅር መንግስት ተገቢውን እርምጃ እንዲወስድ በሙሉ ትኩረት የምትሰራበት ጊዜም አሁን ነው። ቅዱስ ሲኖዶስ በዚህ አይነት ጊዜ የሚያሳየው ምላሽ ከሌለ ሌላ ቀን ቢጣራ የማይሰማው ቤተ ክርስቲያን አልባ ክርስቲያን በራሱ ላይ ይፈጥራል። ሐዋርያዊት ቤተ ክርስቲያን በክህነት የማትመራ የመሆን አደጋ ይገጥማታል። ክህነት ከሌለ ደግሞ ቤተ ክርስቲያን ሚስጥር የላትም።
ኦርቶዶክሳውያን ምዕመናን ይህን ጊዜ ለመካሰስ አባቶችን ለመሳደብ አንዱ ሌላውን ለማስጠቆርና ለማናቆር ሳይሆን ለጸሎት ለምህላና ለሰባዊ ስራ መሬት ላይ ቢወርዱ ችግሮችን የሚፈቱ ዘላቂ መፍትሄዎች ላይ በትብብር ለመስራት ምክንያት ብናደርገው የተሻለ ነገር ማምጣት እንችላለን። የሌላ እምነት ተከታዮች ሆነው ይህን በኦርቶዶክሳውያን ላይ ብቻ ሳይሆን በኢትዮጵያውያን ላይ የተቃጣ ጥቃት ብለው ጉዳዩን በተቋምም በግል የሚያወግዙ ሰዎችን እናከብራለን። ይበላችሁ ብለው የተሳለቁትንም በክፉ ቀን ክፋታቸውን ላሳዩን ደግሞ እውነተኛ ማንነታቸውን ስላሳዩን እያመሰገንን አቤቱ በኢየሩሳሌም ቀን የኤዶም ልጆችን አስብ፣ እስከ መሰረቷ ድረስ አፍርሱ ያሏትን ብለህ ለሰማያዊ ዳኛ ሰተናቸዋል። ይህን ዲያቆን ሄኖክ ኃይሌ ነገረን። እኛም ከመጀመሪያው ጀምሮ ነገርናችሁ። ወንድማችን ዲያቆን ሄኖክ ኃይሌ ብቻ ሳይሆን ሌሎች ወንድሞቻችን ማህበራዊ ትስስር ገጻቸው ላይ እየወጡ በየራሳቸውን ድምጻቸውን እያሰሙ ይገኛሉ። የኛ ጥያቄ የግለሰቦች ወይ ደግሞ የአንዳንዱ አጥቢያ አስተዳደሮች ወይ ደግሞ ሰባኪያኖች ዘማሪያኖች ብቻቸውን ወጥተው እንዲናገሩ አይደለም። ሁሉም ድምጻቸውን ማሰማት አለባቸው። መዋቅር አለን። መዋቅራችን ካልተሰማ ነገ መዋቅሩ የሚመራው ምዕመን የለው። ስለዚህ አባቶቻችን እየጠየቅናቸው ያለውት በአደባባይ ጸሎተ ምህላ ይታወጅ፣ በአደባባይ እናውግዝ፣ ፊት ለፊት ተጋፈጡ፣ ምሩን እንከተላችሁ እያልን ነው። ይሄንን ነው ዲያቆን ሄኖክ ኃይሌ የሚነገራችሁ። ከዚህ በማስከተል ኩኔ ደንበላሽ የምናውቀው በማህበራዊ ትስስር ገጹ አርባ ምንጭ አካባቢ የሚገኝ ወንድማችን የዚህን ህፃን ልጅ እግር እንደሚቆረጥ እየነገረን ነው። ይሄ ህፃን ልጅ ከአርሲ ከተረፉት መካከል ሁለቱ አንደኛው የ10 ዓመት ልጅ አንደኛው የ4 ዓመት ልጅ ነው። ኃይለማርያም ማሞ ሆስፒታል የቀድሞ ስሙ አጠራሩ ኃይለማርያም ማሞ አሁን አዳማ ጀነራል ይባላል ይመስለኛል፣ አዳማ ይባላል። እዛ ሆስፒታል ላይ ገብተው በነበረ ሰዓት ላይ እግሩ አጥንቱ ከፍተኛ ጥይት በመመታቱ ምክንያት ለቀናት ይቆይ ሲባል አጠገቡ ያስጠለሉት ግለሰቦች ወይ ደግሞ ከዛ አትርፈው ያወጡት ግለሰቦች ይዘውት ወደ ወላይታ ሶዶ የአጥንት ስፔሻሊስቶች ጋር ወስደውት እግሩ ከመቆረጥ አልተረፈም፣ ይቆረጥ ተብሏል። እሱ እንዲህ ብሎ ጻፈልን ኩኔ ደመላሽ። የአርሲው የ4 ዓመቱ ህፃን እግሩ እንዲቆረጥ ተወስኗል። ከአርሲ ጭፍጨፋ ተርፎ ከእናቱ አስከሬን ላይ የተነሳው ያ ለመከራ የተጠራው ብላቴና ቋንጃው ላይ የተተኮሰው ጥይት ምክንያት አንድ እግሩ የተጎዳው የ4 ዓመቱ ህፃን እጅግ በጣም አድካሚ ከሆነ የሐኪሞች ርብርብና ልፋት በኋላ እግሩን ማዳን አልተቻለም። ምስሉን በምትመለከቱት መልኩ በእግሩ ላይ ከተሰመረው ቀይ መስመር ጀምሮ እንዲቆረጥ ሐኪሞች ወስነዋል። ይህ የአንድ እግር መቆረጥ ርዕስ ብቻ አይደለም። ጠላት ምን ያህል ተስፋና መኖራችንን ለመቁረጥ የመጣበትን ጨካኝነት የተመለከትንበት የሁላችንም ህመም ነው። እንግዲህ አንተ ብላቴና ሆይ ገና በማለዳ ለፈተና ተመርጠሃልና ያጸና ዘንድ መንፈስ ቅዱስ ይርዳህ ብሎታል። እናንተስ ምንድን ነው የምትሉት? አባቶቻችን መንፈስ ቅዱስ ይርዳህ ነው ያላችሁት? ከብፁዕ አቡነ ይስሐቅ ውጪ በአካል ሄዶ የጠየቀ ጳጳስ አላየው። እንኳን የመንፈስ አባት የስጋ አባት የገዛ ልጁን አይደለም የጎረቤት ዘመዱ የሆነ ነገር ሲሆንበት በአካል ሄዶ ይጠይቃል። በአካል ሄዶ ይማጸናል። በአካል ሄዶ ጎንበስ ብሎ ይንበረከካል። ታዲያ እንዴት ከጳጳሳት ቲክቶከሮችና መምህራን ወንጌሎች በለጡ? ትላንት ከትላንት ወዲያ መምህር ታደሰ ወርቁን አሳይቻችኋለሁ። ዛሬ ደግሞ ይሄ ሲታሰር ዝም ያላችሁት ወንድማችንን ላሳያችሁ። አይኑን ቁልጭ እያለ ነው የሚያየኝ። እንዴት ሕፃን ልጅ በጥይት ይመታል? ተመልከቱ። ማለት እኔ አቅም አጣው። እግዚአብሔር አቅም ጉልበት አጣ። ባሮኬ ከእናቱ ሬሳ ላይ ወድቆ ወደ ወላይታ ተወስዶ እግሩ ይቆረጥ የተባለው ልጅ ጋር ሄዶ በአካል ሄዶ አየ። ከአዲስ አበባ ነው ሄዶ።
ከአዲስ አበባ ሄደ አይደል? በጣም ብዙ አጀንዳ አለብን እኛ አይደል? የምናሰራው ቤተክርስቲያን፣ የምናሳድሰው ህንፃ፣ የምናስገነባው ፎቅ፣ ለቤተሰቦቻችን ገቢ የምናረግላቸው ገቢ የሚያስገባብን አበል እንዳይቀርብን ነው አይደል? እኛ ክርስቲያኖች ነን። እኛም የምናለቅሰው መሪ ስለሌለን እረኛ ስለሌለን ነው የምናለቅሰው። ስለሞተን አይደለም። ሞታችን አስለቅሶን አያውቅም። እየሞተን እንበዛለን በሚል ፉከራም አንሸነገልም፣ እናውቃለን። እኛ ለእግዚአብሔር እንድናመለክት በአንድ ብረት የሚጠራን አባት በማጣታችን ነው ያዘንነው። አንድ ሀገረ ስብከት እኮ በአደባባይ ያወጀ የለም ውጭ ካሉት በስተቀር። ጀርመንና አካባቢው ሀገረ ስብከት እንዲሁም ዋሽንግተን ዲሲና አካባቢው ሀገረ ስብከት ውጪ በአደባባይ ደብዳቤ ልጥፎ እያንዳንዱ ሀገረ ስብከት ምህላ እንዲታወጅ በአደባባይ የጠየቀ ጳጳስ ኢትዮጵያ ውስጥ የለም። የአርሲ ሊቀ ጳጳስ የሉም። አራጆቹ አጠገብ የተቀሙት ጳጳስ የሉም። ግን ደሞዝ ይበላሉ አይደለም? 4 ኪሎ ተቀምጠዋል፣ 5 ኪሎ ተቀምጠዋል አይደል? በገጀራ 5 ቦታ የታረደችው ልጅ አልሞት ብላ የተረፈችው ነፍስ አዳማ ሆስፒታል ውስጥ ትገኛለች ዛሬ። እናንተ የትኛው ስልጣና ላይ ናችሁ? ለዚህ ነው በድፍረት የምንናገረው። ለዚህ ነው ፊት ለፊት የምንናገረው። ይሄ ሁሉ ምዕመን እያነባ ነው። ይሄ ሁሉ ምዕመን እየጠየቃችሁ ነው። እናንተ የእግዚአብሔር ወኪሎች ከሆናችሁ አባቶቻችን ምን ነው ምዕመኖቻችሁ ሲገደሉ አላንገበገባችሁ? ምን ነው አልቆጫችሁም? የእናንተ አባትነት የት ነው ያለው? ለዚህ ነው የምንቆጣው። ከገዳዮቻችን በላይ የምንቆጣው እናንተን ነው። ከበጋሻው በላይ የምንገበገበው በእናንተ ነው። ከአራጆቻችን በላይ የምናለቅሰው በእናንተ ነው። ለካ ስንታረድ በመግለጫ መሳለቅ ነው የእናንተ አባትነት። ለዚህ ነው የምንቆጣው። ለዚህ ነው የምንገበገበው። ለዚህ ነው የሀገረ ስብከት ሊቀ ጳጳስ ላይ አንደበታችን የማይገባ ንግግር እየተናገርን ያለ ነው። ተገብቶን አይደለም። ብፁዓን ሊቃነ ጳጳሳት እናንተን የሚናገር አቅም ኖሮን አይደለም። መንፈሳዊ ዕውቀት ኖሮን አይደለም። ነገር ግን ለሰብአዊነት መቆም ያልቻለ አባትነት እንዴት አባት ሊባል ይችላል? ነግረናችኋል። ከእጃችሁ መስቀል ሊሳለም የሚመጣ ልጅ ላይኖርባችሁ እንዲችል አድርጋችሁ እየሰራችሁት ነው ምዕመኑን። ራሳችሁ ናችሁ ምዕመኑን እያባረራችሁ ያላችሁት። በሀገረ ስብከቱ ተሐድሶ ቀጥራችሁ በቤተ ክህነቱ መግለጫ ሲሰጥ ያየነው እኮ በዚሁ በጥቅምቱ ሲኖዶስ ነው አይደለም? ርክበ ካህናት ጉባኤ አየነው አይደል እንዴ? የነቃለ ዓዋዲ ሰባኪ በአደባባይ ወጥቶ የሰበከው እኮ በእናንተ ነው አይደለም? ቀጥራችሁት በቤተ ክህነት። ኦርቶዶክሳውያን ቢገደሉ ቃለ ዓዋዲ ቤተ ክህነት የሚመራው አካል መግለጫ ሲሰጥ የነበረው ያኔ ዛሬ አይመለከተው። ዛሬ አዲስ አበባ ሀገረ ስብከት አይመለከተው። አርሲ ሲገደል አዲስ አበባ ሩቋ ነው። አርሲ ሲገደል ሌላው ሀገረ ስብከት ሩቁ ነው። ለዚህ ነው የተንገበገብ ነው። ይሄ ነው ልክ ያልሆነው የምንላችሁ። እነዚህ ልጆች ምን እያሉ እንደሚጸልዩ ታውቃላችሁ? ይዋችሁ ልጅ ተንበርክካ እያለቀሰች ነው። ህፃን ልጅ ነች አይደል? ምን ምትል ይመስላችኋል? እንዳንገደል አቤት የሚሉልን አባት ስጡን እያለች ፈጣሪን የምትጠይቅ አይመስላችሁ? ሌላ ምን ምትል ይመስላችኋል? ወላጆቼ እንዳይገደሉብኝ አምላክ ይጠብቅልኝ የምትል አይመስላችሁ? እንደዚች አይነት ልጆች ቤተክርስቲያን እየሄዱ የሚንበረከኩት ለምን ይመስላችኋል? የትኛውን ኃጢአት ሰርተው ነው እነዚህ ህፃናት? በአሁን ዘመን የምንፈራው አባቶቻችንን ነው። አይጠብቁንም፣ አይፈልጉንም። ሞታችን ምናቸውም አይደለም። እነሱ የሚፈልጉት ህንፃ ማሳደስ፣ ህንፃ የድንጋይ ህንፃ ነው ለማስገንባት የሚጥሩት። ህንፃ ስላሴ እየወደቀ ነው። በአሜሪካ ሞርሞን ቤተክርስቲያን ሞርሞን የሚባል ጌታችን መድኃኒታችን ኢየሱስ ክርስቶስ የተወለደው እግዚአብሔርና ማርያም ግንኙነት አድርገው ነው የሚልን አስተምሮ ያለው ቤተክርስቲያን ሰርቶ ሰጠን የሚል ስለ ህንፃ ቤተክርስቲያን በረከትና ውዳሴ ስታቀርቡ እዚህ ህንፃ ስላሴ እየሞተ ነው። ይኸው 6 ተጨመረላችሁ። አሁንም ዝም ነው የምትሉት? አሁንም አትናገሩም? አሁን ሟቹ አዲስ አበባ ይምጣ 5 ኪሎ በር ላይ 4 ኪሎ ሲደርስ ነው እናንተ የምትናገሩት። ለዚህ ነው ወደ እናንተ የምንጮህ። አንዴ ምህላ ሲዙን፣ አንዴ ጩሁልን፣ አንዴ ወደ ፈጣሪ አመልክቱ ነው የምንለው። እናቃለን ብዙ አጀንዳ እንዳለባችሁ እናቃለን። ከጥር 14 ጀምሮ ከጥር 14 በፊት ጀምሮ ስንት ወከባ እንዳለባችሁ ሳይገባን ቀርቶ አይደለም።
ፖለቲካው ሳይገባን ቀርቶ አይደለም ዝም ያልንላችሁ። ዝም ብለን የምናልፈው በሞታችን የሚሳለቁትን መልስ እንድታሰጡልን ነው ከፈጣሪ። እሱን ደግሞ የጋራ መላ እንድታስይዙልን። ትበላላችሁ ምግብ አይደለም ራት ትበላላችሁ። አሁን በቤተ ክርስቲያን የጽጌ ጾም ምክንያት ስጋው ቁርጡ ቢራ ይገባል አይደለም? የሚሞት ሰው አጠገባችን ሬሳ እየቆጠርን የህፃናት እግር እያስቆረጥን እኛ ግን እንበላለን እንጠጣለን። ማናችንም አይመለከተን። ብፁዕ አቡነ ዮሴፍ የሲዳማ አካባቢ ሀገረ ስብከት ሊቀ ጳጳስ ዛሬ ድምጻቸውን አሰምተዋል። እንደምታውቁት ዛሬ ቤተክርስቲያን በሐዘን ላይ ናት። በጣም በሐዘን ላይ ናት እና በጣም አይተነው ሰምተነው አንዱ ያዘንበት በጣም ደግሞ ያዘንበት ከእንደዚህ አይነት ማትም እንዲሰውረን በጸሎት መጨረሻ እናስባቸዋለን። ሂደን ብንጠይቃቸው እኔ በጣም ደስ ይለኛል። በዚህ ጊዜ ያልደረሰ ወገን፣ በዚህ ጊዜ አይዟችሁ ያላለ ወገን፣ በዚህ ጊዜ ወገናችሁ ላይ አጠገባችሁ ነን ያላለ ወገን ምንም ዋጋ የለውም። ስለዚህ የጽድቅም ስራ ነው። በሰሜን ወሎ አህጉረ ስብከት መቄት ወረዳ ጠዳ መካነ ሕይወት አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ውስጥ እንገኛለን። አሁን የወጣሁት በገጠር ከምትገኝ አንድ በጣም ከምታሳዝን ልብን ከምትበላ ቤተክርስቲያን ውስጥ ነው። በጣም ታሪካዊ እንደሆነ የሚነገርላት ይህ ቤተክርስቲያን ጣራዋ ያፈሳል፣ ዝናብ ያስገባል፣ ፀሐይም ይፈራረቃል። አባቶች ለሰዓታት ሲቆሙ፣ ለማህሌቱ ሲቆሙ፣ ቅዳሴውንም ሲገቡ ለእግራቸው መረጋጫ ምንጣፍ እንኳን የላቸውም። ሥርዓተ ቅዳሴ የሚመራበት ልብሰ ተክህኖ በዚህ ቤተ ክርስቲያን ብርቅ ነው። ምእመናን ጸበል የሚቀምሱበት ምንም ነገር የላቸውም። ካህናት ከቅዳሴ በኋላ አፋቸውን የሚያደፉበት ደጀ ሰላም አይታሰብም። ምእመናን ንግስ ለማንገስ እንኳን ቆመው የቃል ኪዳኑን ታቦት የሚያዞሩበት ምቹ ስፍራም የለም። በአጠቃላይ እግዚአብሔርና መንፈስ ቅዱስ በዚህ ስፍራ አሉ። ነገር ግን የሰው ልጆች የሚገለገሉበት እግዚአብሔር የሚመሰገንበት ምቹ ሁኔታ የሌለበት ደብር ነው። ለምን ካላችሁ እንዲህ እንደምትመለከቱት ሰፋ ሰፋ ባሉ እንጨቶች የተገረገደ በረት እንጂ የቅድስት ቤተ ክርስቲያን ይዘት የሌለው አራት ማዕዘን የሆነ ህንፃ ብቻ ነው። በሩ እንደምትመለከቱት ቆርቆሮ ነው። ዙሪያው በአፈር የተከበበ፣ መጽሐፍቶቹ ባይጥ የተበሉ፣ ማንም ማስታወሻ የሌለው ታላቅ ቅርስ ነውና እባካችሁ ክርስቲያኖች፣ እባካችሁ የተዋህዶ ልጆች፣ እባካችሁ ኢትዮጵያውያኖች፣ እባካችሁ ደጋግ ወገኖቻችን ለዚህ ቤተ ክርስቲያን እዚህ ላሉ አገልጋይ ካህናቶቻችን እንድረስላቸው። ይሄን መልእክታችሁን አስፉልን። ብፁዕ አቡነ ዮሴፍ ቃልዎት ያሰማልን፣ በረከቶት ይደርብን። እንደናንተ አይነት አባት ቅዱስ ሲኖዶስ አባል ውስጥ እያለ ነው እንደ ቅዱስ ሲኖዶስ ዝም ያለው። ቋሚ ኮሚቴውን መቀየር የምትችሉት እናንተ ናችሁ። ቋሚ ሲኖዶስ እኮ በእናንተ ነው የሚተመረጠው። የቋሚ ሲኖዶስ ጊዜ አለው፣ ካልሆነ ግን ከስራ ምርጫ አለው። ይሄ ደግሞ የቤተክርስቲያናችን ቃለ ዓዋዲና የቤተክርስቲያን ህገ ቤተክርስቲያን ስርዓት አለ። የቤተክርስቲያንን መምራት ካልቻለ ቅዱስ ሲኖዶስ ቋሚ ኮሚቴውን መምራት ካልቻለ የሲኖዶስ ቋሚ ኮሚቴ የሲኖዶስ አባላት ብፁዕ አቡነ ማርቆስ ናቸው አለ መንጋ ሆነን መምራት አልቻልንም ያሉን። መንጋነን ግን ህዝቡን መምራት አልቻልንም። ከጳጳሶቹ ምዕመኑ ተሻሉ ያሉት እነሱ ናቸው አይደል? ጳጳሶች ናችሁ እኮ ያላችሁን። ስለዚህ ከመንጋው እንደሚበልጥ ህዝቡ ካመናችሁ መንጋውን የምትመሩ አባቶች ውስጥ ያላችሁ እናንተ የነቃችሁ አባቶች ሌሎቹን አንቁልን። እግዚአብሔር ከመቤታችን ግንኙነት አድርጎ ነው ክርስቶስ የተወለደው የሚል አስተምሮ በቤተ ክርስቲያን ሚዲያ ላይ ሲለጠፍ እናንተ ግን ዝም አላችሁ። በመገናኛ ላይ ቤተ ክርስቲያን ገንብተው በደብረ ዘይት ላይ ቤተ ክርስቲያን ገንብተው ሲሰሩ እናንተ ዝም አላችሁ።
እያንዳንዱ ሰው አምላክ ነው የሚል አስተምሮ የሚያመጣን ቤተክርስቲያን ዕውቅና ሰጥታ ስትደግፍ ዝም አላችሁ። የሉተራት ቤተክርስቲያንን ፕሮቴስታንቶች እየተቃወሙት እናንተ ደግሞ በቤተክርስቲያን የክርስቲያን ተራድኦ ኮሚሽን በኩል ሰፖርት እያደረገ አማኙን ወደ ሌላ እምነት እየቀየረው ከክርስትና እምነት እያስወጣው ሲሄድ እናንተ ዝም አላችሁ። ክህደት በቤተክርስቲያኑ ሲማር እናንተ ዝም ትላላችሁ። የክህደት አስተማሪዎች ጋር ቆማችሁ ታያላችሁ። ለዚህ ነው አባቶቻችን ጋር ወደ ውስጥ መልሳችሁ መስተካከል አለበት ምንለው። ለዚህ ነው አባቶቻችን መልሰን ወደ እናንተ ምንጨው። ተጨማሪ በአስተርዮ ማርያም ሰው ተገሏል። የኢትዮጵያ ካቶሊካዊት ቤተክርስቲያን የጳጳሳት ጉባኤ የተላለፈ የያዘን መግለጫ ነው። ዛሬ ጠዋት የኢትዮጵያ ካቶሊካዊት ቤተክርስቲያን የጳጳሳት ጉባኤ ጥቅምት አጋማሽ 2018 ዓ.ም በኦሮሚያ ክልል ምዕራብ ሐረርጌ ሚደግዱ አስተርዮ ማርያም ካቶሊክ ቤተክርስቲያን አካባቢ በተፈጸመ ግድያ የካቶሊካውያን ሕይወት ማለፉንና ንብረት መቃጠሉን በታላቅ ሐዘን ሰምተናል። በተጨማሪም በኦሮሚያ ክልል በአርሲ ዞን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ምዕመናን ላይ ተመሳሳይ ግድያ መፈጸሙን ተቋማቱ ባወጡት መግለጫ ሰምተናል። ቤተክርስቲያናችን ይህን አይነቱን ኢሰብአዊ ተግባር አጥብቃ ታወግዛለች። በመሆኑም የዜጎች ሰላም ደህንነት ለማረጋገጥ መንግስት አስቀድሞ አስፈላጊውን የህግ ማስከበር ስራ እንዲሰራ ቤተክርስቲያናችን ጥሪዋን ታቀርባለች። በተራ በተራ ትገደላላችሁ። ዝም ካለን በተራ በተራ እንገደላለን። ዝም ካለን በተራ በተራ ከአርሲ እስከ 5 ኪሎ፣ ከአርሲ እስከ አንዋር መስጊድ፣ ከአርሲ እስከ መካኒሳ ይመጣልሃል። የጳጳሳት ጽፈት ቤት እዛ ነው አይደል ያለው? የሙስሊሙም የፕሮቴስታንቱም የካቶሊኩም ሁሉም አለ አይደል? እስከ ጽፈት ቤት ይመጣልሃል ዝም ካልክ። የአርሲ አካባቢ ላይ ለተፈጠረው ግድያ ሬሳ ሲቀበር እንደዛ በአደባባይ እያየን እያወገዝን ሁሉም ከዛ ድምጽ እያሰማ ባለበት ሰዓት ላይ የአካባቢው አስተዳደር ሐሰት ነው የሚል መረጃ ወጥተው ነበር። ታስታውሳላችሁ? ከሐሰቱ በኋላ ምን ወጣ? ትላንትና የአካባቢውን ስም ለማጥፋት እየተሰራ ነው የሚል መረጃ እየወጣ ነው። እሳቸው ላይ አንድ መረጃ ይቻለው እውነት ይሁን ውሸት አላረጋገጥኩትምና የሻሸመኔ ምክትል ከንቲባ ነበሩ አሉ። ሻሸመኔ ግድያ በነበረ ሰዓት ላይ ነበሩ አሉ። እውነት ነው እንግዲህ ከሆነ ሞቱ ህጋዊ ነው ማለት ነው። ገዳዩም ህጋዊ ነው፣ አስገዳዩም ህጋዊ ነው። ሟቾቹ ናቸው ህገወጦች። ሟቾቹ ህገወጦች ከሆኑ ሲኖዶስ ዝም ብሏል። ሟቾቹ ህገወጦች ከሆኑ መንግስት ዝም ይላል። ምክንያቱም የገዳይ ገጀራ ቅዱስ ስለሆነ። ይሄንን ብዙ ፕሮቴስታንቶች የወጣችሁ ስታወግዙ ሰምቻለሁ። በጋሻውና መሰሎቹ ለተሳቀለቁት ስላቅ የዛሬ አይደለም ከ8 ወር በፊት ነው አይደለም። ግለሰብ የተሳለቀው ስላቅ ግን የወደፊት ጄኖሳይድ ነው። የተዘጋጀውም ጄኖሳይድ እየሰራ ነው። ስለዚህ ይሄንን ፍጭት በአደባባይ እንቃወማለን። ይሄው ተቃውሞዬን አሰማለሁ። አንድም ኦርቶዶክሳዊ በዚህ ምክንያት አይገደል። አንድ መረጃ እንድታጋሩልኝ ይፈልጋሉ። በዚህ አጋጣሚ ወላይታ አካባቢ የምትገኙና አዳማ ኃይለማርያም ሆስፒታል አካባቢ የምትገኙ ወንድሞቼና እህቶቼ አጠገቡ የሚረዷቸው ሰዎች በአካል መርዳት የሚፈልጉ ሰዎች አሉ። በተጨማሪም ገንዘብ መላክ የሚፈልጉ ሰዎች አሉና ስልካቸውን ብትልኩልኝና ከተነጋገርን በኋላ ለነሱ የሚላክላቸውን ገንዘብ አካውንት በሰዎቹ እንዲዘዋወር ብናደርግላቸው ልጆቹን ለሚያሳክሙት ቤተሰቦች ለልጆቹ ማለት ነው። እነዛ ከዛው አካባቢ ልጆቹን ይዘው አምልጠው የወጡ ቤተሰቦች ናቸው። እነሱም ሊሞቱ ነበረ ተርፈው ነውና ይሄንን ማድረግ የምትችሉ ወንድሞች ካላችሁ በኮሜንት አሳውቁን ባካችሁ፣ ወይ ደግሞ በ0919 15 12 12 መላክ ትችላላችሁ። በተጨማሪም ስልኬን ከፈለጋችሁ አርአያ ሚዲያ ላይ ገብታችሁም በዛም መላክ ትችላላችሁ። ለነበረን ቆይታ ለሁላችሁም አመሰግናለሁ። ሁላችሁንም ግን ይህንን ድምጽ የማሰማት ዘመቻ እናቋርጥም፣ እንቀጥላለን። ሁላችሁም መምህራን ወንጌል አባቶች፣ ካህናቶች ድምጻችሁን ማሰማት ጀምሩ። ቅዱስ ሲኖዶስ የአደባባይ ምህላ አውጆ መላ ኦርቶዶክሳውያን ምህላ እስክንገባ ከፈጣሪ ዘንድ እስክናመለክት ድረስ ሁላችንም የራሔል እንባችንን እንጠይቃለን። የሐሙስ ዕለት በመድኃኔዓለም ፊት በቻልነው አቅም በታቦት ፊት ቆመን እናለቅሳለን፣ ለፈጣሪ እናመለክታለን ብለን ቃል ገብተናል፣ ጀምረናል ዘመቻውን። እናንተም ተቀላቀሉ። ኦርቶዶክሳውያን በቻላችሁት አቅም መረጃውን አጋሩልን። ለሁላችሁም መጽናናትን ያድልልን። ሰናይ ቀን።
የጥቅምት ስንብት የወራ ህዳር መዓዛ ዘመነ ጽጌ ሁለቱን አያይዛ መስከረምን ሸኘናት የሙታንሳ አባቶችን አደራን አስይዛ። የተዋህዶ ልጆች በሚቆጠር ዕድሜ የማይቆጠር በረከት ስጡት ይሰጣችኋል ሲሰጥ ለማያልቅበት። ልጆቻችን በዓቶቻችንን ጨርሱ የሚለውን የሙታንሳ ገዳም አባቶቻችንን ድምፃቸውን አትርሱ። የመናንያኑ ተማጽኖ ዛሬም ይሰማል። እናም ዘንድሮ ገዳማውያኑ ክረምቱን በጎርፍ ሳይወሰዱ በወጨፎ ሳይመቱ እንዲያልፉ በዓታቸውን እንገንባ። ትትናሽ ግሩም ነው ደግነትሽም ትትናሽ ግሩም ነው ደግነት። የልቤ ደራሽ እመ ብዙሃን ወለላይቱ እመ ብርሃን የእኛ እናት ድንግል ማርያም ሚስጥረኛዬ ኪዳነ ምሕረት ዕለተ ቅዳሜ የማኅሌተ ጽጌ አዳርን በአንጎለላ ጽራርያም ሰሚነሽ ኪዳነ ምሕረት በፍጹም እንዳትቀሩ። የማር እምነቷን ጠጥተን በፈዋሽ ጸበሏ ድነን በገዳም አባቶች ተባርከን ገድሏን በማዘል መገበሪያውን ሰፍረን ደግሞም እንደገና በመስቀል ተዳሰን ጭንቅና መከራችንን አራግፈን በማግስቱ በዕለተ ሰንበት በአዲስ መንፈስ ወደ ኑሯችን እንመለሳለን። ዘወትር ቅዳሜና እሁድ ለሚደረግ ጉዞ በገዳሟ የስልክ ቁጥር 0912 16 28 78 ወይም በ0921 13 7805 አሊያም በ0921 14 3804 ብለው ይደውሉ። ማኅሌተ ጽጌን በሰሚነሽ ኪዳነ ምሕረት ገዳም አይቀርም። እናቱ ሆነሻል ለመድኃኔዓለም። በሰሜን ወሎ አህጉረ ስብከት መቄት ወረዳ ጠዳ መካነ ሕይወት አቡነ ገብረ መንፈስ ቅዱስ ቤተ ክርስቲያን ውስጥ እንገኛለን። አሁን የወጣሁት በገጠር ከምትገኝ አንድ በጣም ከምታሳዝን ልብን ከምትበላ ቤተ ክርስቲያን ውስጥ ነው። በጣም ታሪካዊ እንደሆነ የሚነገርላት ይህ ቤተ ክርስቲያን ጣራዋ ያፈሳል፣ ዝናብ ያስገባል፣ ፀሐይም ይፈራረቃል። አባቶች ለሰዓታት ሲቆሙ፣ ለማኅሌቱ ሲቆሙ፣ ቅዳሴውንም ሲገቡ ለእግራቸው መረጋጫ ምንጣፍ እንኳን የላቸውም። ሥርዓተ ቅዳሴ የሚመራበት ልብሰ ተክህኖ በዚህ ቤተ ክርስቲያን ብርቅ ነው። ምእመናን ጸበል የሚቀምሱበት ምንም ነገር የላቸውም። ካህናት ከቅዳሴ በኋላ አፋቸውን የሚያደፉበት ደጀ ሰላም አይታሰብም። ምእመናን ንግስ ለማንገስ እንኳን ቆመው የቃል ኪዳኑን ታቦት የሚያዞሩበት ምቹ ስፍራም የለም። በአጠቃላይ እግዚአብሔርና መንፈስ ቅዱስ በዚህ ስፍራ አሉ። ነገር ግን የሰው ልጆች የሚገለገሉበት እግዚአብሔር የሚመሰገንበት ምቹ ሁኔታ የሌለበት ደብር ነው። ለምን ካላችሁ እንዲህ እንደምትመለከቱት ሰፋ ሰፋ ባሉ እንጨቶች የተገረገደ በረት እንጂ የቅድስት ቤተ ክርስቲያን ይዘት የሌለው አራት ማዕዘን የሆነ ሕንፃ ብቻ ነው። በሩ እንደምትመለከቱት ቆርቆሮ ነው። ዙሪያው በአፈር የተከበበ፣ መጽሐፍቶቹ ባይጥ የተበሉ፣ ማንም ማስታወሻ የሌለው ታላቅ ቅርስ ነውና እባካችሁ ክርስቲያኖች፣ እባካችሁ የተዋህዶ ልጆች፣ እባካችሁ ኢትዮጵያውያኖች፣ እባካችሁ ደጋግ ወገኖቻችን ለዚህ ቤተ ክርስቲያን እዚህ ላሉ አገልጋይ ካህናቶቻችን እንድረስላቸው።